መኪናውን ለአዶናይ ነው የሚሰጡት። እሱ ያለቀ ጉዳይ ነው። ኦልሬዲ ለእሱ ነው የሚሰጡት። ቲክታከሮች አሁን እንደዚህ ለመሸለም ምንድነው ማድረግ ያለባቸው? ልክ ሽልማቱ ሊደርስ አካባቢ ዝም ብለ የሆነ ሰው ጎዳና ላይ ያለ ሰው ብድግ አድርጋችሁ የሆነ አልብሱት። ወይ አልብሱ ወይ ምግብ አብራችሁ ቁጭ ብላችሁ ብሉ። ከዛ ቮት ያደርጓቸዋል። ያንን ነው እያዩ ያለሁት። መልፋት አይጠበቅባችሁ። ይሄ ድምፅ ለማግኘት ለመሸለም ልክ ክሬቲቭ አዋርዱ ሊደርስ 1-2 ወር ምናምን ሲቀር ማስጮህ የሆኑ ወጣቶች ዝም ብለህ ከመንገድ ላይ አልብሰው ምሳ አብረው ብላ ዝም ብለህ እየቀረጽ እነሱ ላይቭ ላይ ምናምን አሳይ፣ ይሸልሟቸዋል። ያ ነው ኢትዮጵያ ውስጥ የቆየ ስራችሁ ምናምን አይደለም። እኔ አሁን ቻሪቲን በተመለከተ ፈን ፋክት፣ አሁን ቻሪቲ ላይ እና አዲስናማ ቻሪቲ መሸለም ነበረባቸው ያለምንም ጥርጥር። ልጆቹ በጣም ነው የሚለፉት። እውነቴን ነው የምላቸው። በጣም ቻሪቲ ላይ ግን የሚሸለመው ሌላ ሰው ነው። በጣም ነው የሚገርመው። ዋው ይሄ ዓለም የውሸት ዓለም ነው። የውሸት ዓለም ነው። ለዚች ዓለም እንትን ለማለት ስታደርጉ ያ ነው። እኔ ራሴ ላዘጋጅ እንደ ክሬቲቭ አዋርድ ብዬ እንኳ የክርስቲያን ነው ማዘጋጀው። ካዘጋጀው ቀዘቀዛል። ታውቃለህ ዛሬ ወይዘሮ እንዳለ በረዶ ነው። ነገ እንኳ የለም። እሺ አሁን ምንድን ነው የምናደርገው? ዘመድኩን ተናገርኩት ጠፋ አይደለ? ዘመድኩን በቀለ ጠፋ አይደል? በዛው መልስም አልመለሰም። ምን ነው በዛው ጠፋ? ነው አዲስ ነጠላ አላሰራም? ወይ ዘመድኩን በቀለ በዛው ጠፋ አይደል? ነው አዲስ ነጠላ አላገኘም? ጠይቁት እስኪ አዲስ ነጠላ አላገኘህም ወይ ዘመድኩን በቀለ በሉት። አዲስ ነጠላ አላገኘም? ኦ ማይ ጋድ ሪካ አደረገ። በዛው ጠፋ ዘመድኩንና ፍራኦል ኢቲቻ እንትን ካልክ እንደ ፍራኦል ኢቲቻ እያለ ማለት ነው። ነጠላውን ለብሶ ጀበናና ቡና ነው የቀረሱ።
ወንድ ልጅ የሆነ ወረኛ መሆን የለብህም። በቃ ስራ ስራ። ወንድ ልጅ ከሆንክ ስራ ነው መስራት ያለ፣ በስራ ነው መለወጥ ያለብህ። ስራ መስራት ነው። ቁጭ ብለህ ወሬ ማውራት አንድ የስንፍና ምልክት ነው። ሁለት የአእምሮ መቀንጨር ምልክት ነው። ሶስተኛ ደግሞ ኮንፊደንስ ማጣት ነው። የኮንፊደንስ ማጣት ነው። ወንድ ልጅ የሆነ መስራት ነው ያለብህ። ሰርተ መለወጥ ነው እንጂ ያለብህ ሰውን በመስረት በመተቸት ምናምን የምታገኘው ነገር የለም። እኔ በጣም ብዙ ሰዎች ናቸው የወረዱብኝ። በተለይ ሰውን መቼም ስክሪን ላይ ስታዩት እንደዚህ ስታዩት እና ሲያወራ ከኔ ጀምሮ በቃ ጥሩ ሰው፣ የተማረ ሰው፣ ጥሩ ስብዕና ያለው ምናምን ነው የምንመስለው። ከኛ የተሻሉ ሰዎች አሉ። ድፍረት ስላጡ ወይ ደግሞ እዚህ ጋር ስላልመጡ ነው እንጂ ከኛ የተሻሉ በጣም ብዙ ለወጣቱ ሊያስተምሩ የሚችሉ ወጣቱን መቀየር የሚችሉ ጥሩ ስብዕና ያላቸው ሰዎች አሉ። ግን ጊዜና ሰዓት ስላገኘንና ነገሮች ስለተስተካከሉልን ብቻ መተን መናገር ስለቻልን ብቻ የምንናገር ሰዎች አሉ። አሁን እኔ የምናገረው ንግግር እዚህ ውስጥ 764 ሰው አለ። 764ቱን ሰው ይመጥናል ወይ? ይህ ሰው ሲያየኝ ዝም ብሎ ሲያየኝ መቼም ስልኩ ላይ ላይቭ ቁጭ ብሎ ነው እያየኛል። ምንድን ነው ማወራው? የሚጠቅመውን ነገር ነው ወይ ማወራው የሚለው ነገር ቬሪ ኢምፖርታንት። ግን ነጠላ ለብሰው ዕጣንና ጀበና ነው የቀረው። አሁን ዘመድኩን እኔ ሳቀው ስሙን ያው ከድሮ ጀምሮ ስለማቅ በቤተ እምነት አካባቢም የተከበረ ሰው ስለሆነ ስለሱ ምሰማውና ዘመድኩን ምናምን ሲባል ነው። ጋ ፐርሰናል አንተዋወቅም፣ ግን ወርዶ ነው ያገኘሁት። በጣም ወርዶ ማለት ነው። በጣም ወርዶ ነው ያገኘሁት። ነገን የሆነ ቦታ ባየው ተነስቼ ሁሉ ሰላም ብለው አይነት ሰው አይደለም። እንደዚህ ብቻ ብዬ ማልፈው ሀይ እንደዚህ ብዬ ማልፈው ሰው። ምክንያቱም እንትን የወረደ ሰው በጣም ሌሎቹ እንኳ ያው ሌሎቹን እንዲህ ብዬ ነው የተውኩት። አይመጥኑኝም። አይዎቹ እንታያላችሁ። maal jetti kuma dhibba tokko waadaan agaltee achumaan baddee kanaafan siin jedha deddeebisi barreessiiti warri si qunnamanii jiru yeroo si qunnamanii maqaasaa balleessii si ከፈል በነገራችን ላይ እንደዛ ነው። እውነቴን ነው የምላችሁ። የኔን ስም ስታጠፉ የሚከፍሏችሁ ሰዎች አሉ። የሚከፍሏችሁ ሰዎች አሉ። ዳታ በቃ ተመዘነ፣ ቀሎ ተገኘ፣ ተውኩት። አሁን ስለ ዳታ ምን አወራለሁ? መዘንኩት፣ ቀሎ ተገኘ፣ ዳን አምዳን። እዛ ሰፈር የለውም። አሁን እኔ እዛ ሰፈር የለውም።
ኮሜንታችሁን ያነበብኩ ለመመለስ አልቻልኩም። ዛሬ ቴምፕሬቸሩ በጣም ነው የሚወርደው እና ከወረደ ደግሞ ብርዱን አንችለውም። በጣም ነው የሚበርደው። በቃ አፍንጫዬ እንትን እያለኝ ቴምፕሬቸሩ እየወረደ ነው በጣም። መኪናዬን ማጋል መሞቅ አለበት መኪና መሄድ አለብኝ። አሁን ነው ብርዱ እየጨመረ ነው እና ማሞቅ አለብኝ እዚህ ጋር። መጣ ብሉ ቀጥቅጡት በቃ። ቴንኪዩ። ኧረ ምንም ችግር የለውም። ደግሞ ብሉ በደምብ። እሺ ችግር የለውም። አነሰ ይጨመርላቸዋል። ብዙ ና ሰብሰብ ብላችሁ ሁሉ እሺ። እኔማ በበላ ደስ ይለኛል፣ ግን ስጋ አልበላም። ቻለ በቃ ብሎሽ ነገ ዛሬ ሊበርድ ይችላል። ቴምፕሬቸሩ ሞቅ ካለ ትሄዳላችሁ ወደ ከሰዓት ምናምን። አንድ ተልኮ የመጣ እንደዚህ ከእንትና እንደዚህ አድርጌ እገላግልሃለሁ፣ ከዚህ በኋላ አታየኝም። እየምር ምን ያ አንድ ይደክማል። አንዱ እየመጣ ብሎ ይሳደባል። ከዛ ክሬት እያደረገ አካውንት ብላ ቢለኝ እንደ አባቴ በቆመጠኛል አሉ። ሰምታችኋል? እንዴት ነው ስራ ሰላም ነው ምናምን እንዴት ነው ምናምን ሲሆን አይ ተወኝ እስቲ ያለ ብላ ቢለኝ እንደ አባቴ በቆመጠኛል። ለምን
ቁጭ ብሎ ሲሰጠው ነው ያየው። አባት ቁጭ ብሎ ሲሰጠው አየና ብላ ቢለኝ እንደ አባቴ በቆመጠኝ ነው። እኔ የምትገርሙኝ ምን እንደሆነ ታውቃላችሁ? ፍራውል የለውም፣ ምንም ነገር የለውም፣ ለራሱ ምንም የለውም ትሉኛላችሁ፣ ግን ትጠይቁኛላችሁ። አይጋጭም? እንደዚህ አይነት ነገር አይጋጭባችሁም? አባቱ ነው የማይነሳው። አይጋጭም? ምን ትላላችሁ? ይጋጫላል? እሱን ነው የምለው። መኪናው ተሰጠ እንዴ? ተሰጠ መኪናው? ማን ወሰደው? አዶናይ ወሰደ። ኦኬ እግዚአብሔር አደረገለት። ከካናዳ አምጥቶ መኪና ሰጠው። ቦታ ያደረጋችሁት በሙሉ ልትመሰገኑ ይገባል። አውቃቸው ነው። ገና ነው መኪናው፣ ገና መች ተሰጠ? ገና ነው እያሉ አይደል እንደ መኪናው። እንትናን ግን በምንም ነገር አልሸለማትም አይደል? ዩቲና ኦኬ። ተሰጠው ማለት ነው። እያየው ነው እዚህ ጋር ተሰጠው። ይኸው መኪናው ሰጥ
ስግጥ 5 ቱር ጀምራለሁ ብሏል። ስግጥ 5 ቱር ጀምራለሁ ብሏል። አሸናፊዎቻችሁን ፎሎ አድርጉኝ። እጩዎች በሚቀጥሉት ውድድር ዓመታት ደግሞ አሸናፊ ሆናችሁ ትመጣላችሁ ብለን ተስፋ እናደርጋለን። ከተመቻችሁላችሁ ለሸላሚያችን ለምናደንቀው ለምናከብረው አመሰግናለሁ። መልካም ቀን ይሁንላችሁ። በፊታችሁ እንድቆም የረዳ ትግራይ ድረስ በጦርነቱ ወቅት ሄዶ ሲረዱ የነበሩ በጣም ብዙ የሰሩ ልጆች አሉ። እዛው ኢትዮጵያ ውስጥ ሆነው ከዛው ተነስተው እዛው የሰሩ እዛው ያገለገሉ እዛው የሰሩ ልጆች አሉ። ስለዚህ እነሱ ናቸው መወዳደር የነበራቸው። አሁን አዶናይን ስታስገባው የውጭ ሀገር ያሉትንም ማስገባት አለብህ ብዬ ነው የማስበው። እና አሁን ተሸልሟል፣ ግን ቲክታክ አዋርዱ የውጭ ሀገር ዜጎችን ማስገባት ከጀመረ ሁሉም ሰው መግባት አለበት ብዬ ነው የማስበው። እና አዶናይ ሂዝ ካናዳ ዜግነት ያለው ነው። እንደገና ደግሞ መጥቶ ቻሪቲ ሰራ የተባለው ምንድን ነው የሰራው ብዬ እኔ ራሴ ብገመግም ዲቻ ቮይሶችን ነው ያመጣው። ከዛ ስግጥ ፍምስ አለ። ን ዩ ጋይስ ቮት አረጋችሁት። ከዛ አሸነፈ። ጥሩ ነው ማሸነፉ። ግን ፌር ነው ወይ ካላችሁኝ እኔ እንደ አንድ ኢትዮጵያዊ ፌር ነው ወይ ካላችሁን እዝና ፌር አይደለም። በትክክል ፌር አይደለም። ምክንያቱም ኢትዮጵያ ውስጥ ሆኖ እዛው የተነሱ ክሬት አርገው ነገሮችን እንትን ብለው የተነሱ ወጣቶች አሉ። እነሱ ናቸው መወዳደር። ውድድር ውስጥ መግባት አልነበረበትም። ገብቷል። ከገባ በኋላ ደግሞ ኦልሬዲ አሸንፏል። አሁን ስግጥ 5 ቱር ጀምራለሁ ብሏል። አሮ ነው ይሄ ጀነሬሽን ወዴት እየሄደ እንደሆነ አልገባኝም፣ አላቅም። ይሄ ያለው ኢትዮጵያ ውስጥ ያለው ጀነሬሽን ወዴት እየሄደ እንደሆነ ወዴት እያደገ እንደሆነ ስላልገባኝ ዝም ብለን ማየት ነው እና እሱ ከማሸነፉ ጥሩ ነው። በኋላ እንዳትተቹት። ጂጂያች እንደዚህ ጋር ጂጂ እንዴት ነሽ? ወዬ አለው እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው። ጠፋሁ አይደለ? አልነበርኩም። ትላንትና ነው የተመለስኩት። የሆነ ቦታ ዞር ብዬ መጣሁና ደግሞ ስትጠፋ እኮ ጠፋክ፣ ስትኖር ደግሞ አትምጣ የምለው ነገርስ ያ ግራ ገብቶኛል መሰለኝ። ፊራዬ እንዴት ነው? አለው እግዚአብሔር ይመስገን። ጂጂ ሰላም ነው? ሁሉ ሰላም ነው? ሁሉም መልዕክት አስቀምጬ ነበር። በኋላ አላየሁትም። ምን ይደረጋል? ይኸውልህ ሀገራችን እንግዲህ እንደዚህ ነው። እኔ በጣም ነው የደነገጥኩትኝ። ምክንያቱም አትሊስት ከነዚህ አዘጋጆች እውነት ይኖራል ብዬ ነበረ። ምክንያቱም ልጅቷ በጣም የሰራች ልጅ ናት። ግን አዘጋጆቹም እንዲህ ከሆኑ በቃ ይኸው ማየት ብቻ ነው። በእርግጥ አልሰራም አይደለም። አንተ የተናገርከውን ነገር ቀደም ብለን ከወር በፊት ተናግረናል። ገና ወሩ ነው ገባ። እዛ ሀገር ከረገጠ ራሱ በወራቶች ነው እንትን የሚልበት። እዛ ሀገር ከኖረ ራሱ ይብን ራሱ የአዲስ አበባ የፊልም መታወቂያ የለውም፣ የኢትዮጵያ መታወቂያ የለውም ገባ። ሁለተኛ ነገር የለፉ ልጆች አሉ እዛ፣ በጣም የለፉ ካለ መብራት ካለ ሪንግ ላይት በጣም ለፍተው የሰሩ ልጆች አሉ። አንዷ ዩቲ ናት። እነ ናኦሚ ያሉ እነ ታጉ በጣም ብዙ ልጆች አሉ። ግን በጣም ደስ ያለኝ ምንድን እንደሆነ ታውቃለህ? ዶክተር አብይ ሲሸለም፣ ዶክተር አብይን አወቀው ሲሸለም ይሄ ነው በቃ ይሄ ነው ሰው ስትሆን ስትማር
አዋርድ ማዘጋጀት ሳይሆን ስትማር እውቀት ሲኖርህ የሰራ ታከብራለህ፣ የሰራ ታውቃለህ። ዶክተር አብይ ሲሸለም ለአብነት ሰጠው። አብነት ደግሞ ለመንገደኛው ሰጠው ሽልማታቸው። አየህ፣ መተባበር፣ መከፋፈል እንዲሁም ደግሞ የሰራን ሰው ማክበር ማለት ስትማር ነው፣ ስታውቅ ነው። አሁን እየበጠበጠን ያለው እኔ እንጃ። ሙስና ቲክቶክ አዋርድ ክሬት ውስጥ ከገባ በጣም ነው የሚገርመኝ። ይሄ ሙስና ነው፣ እኔ ሙስና ነው። አልሰራም አይደለም ግን ብቁ አይደለም። አንደኛ ከውጭ ነው፣ ከካናዳ ነው የመጣው አዶናው። ሁለተኛ ነገር የሰሩ ልጆች አሉ እንደ አፍሪካ፣ በአፍሪካ ስታንዳርድ እንሂድ ካልን ካልሆነማ ብዙ ሰዎች አሉ ሄደው መሸለም ያለባቸው እኮ ብዙ አሜሪካን ሀገር የሚኖሩ መልካም ነገር የሰሩ ሰዎች አሉ። እና ለማንኛውም ኮንግራጁሌሽን። እንኳን እንትን ማለት አንችልም። ናኦሚም ተሸልሞልኛል። እኔ በጣም የምፈልገው ናኦሚንም ዮቲንም ነበር፣ ሁለቱንም አላጣውም። ናኦሚም ተሸልሟል። በተረፈ ግን እኔ ምኑም ግራ ገብቶኛል። ያ ይሄ ነው። ለማንኛውም ምንም ማድረግ አይቻልም። አይ መሸለሙ እኔ ቅሬታ የለኝም፣ ግን የውጭ ዜጎችን ያሳትፋል ወይ ነው ቲክቶክ አዋርዱ። እሱን እኮ ነው። እኛም አንደኛ የውጭ ዜጋ ነው፣ ካናዳ ነው የነበረው፣ ቅርብ ቀን ነው የገባው። በጣም አዲስ ነው። ገባ የሆነ ነገር እንኳን ኢትዮጵያ ውስጥ ባሉ ነገሮች እንኳን እንትን ለማለት ኢትዮጵያ ውስጥ ከ7 ወር ከ8 ወር በላይ እኮ መቀመጥ አለብህ። በህጉ 6 ወር ነው 5 ወር መቀመጥ አለብህ። ኢቨን ራሱ ፊንፊኔ ውስጥ ራሱ የሆነ ከተማ ተቀማጭ ለመሆን ኢትዮጵያ ለመሆን ማለት ነው። ይሄንን የሚያሳትፍ ከሆነ ኦኬ፣ እሺ፣ ኦኬ፣ እሱን አሳተፍ አይደለም። ግን እቺ ልጅ እዛው ያደገች እዛው የኖረች በቃ በደካማ አቅማቸው ነው የሰሩት። ገባ? በደካማ አቅማቸው እነዚህ ልጆች ድካማቸው አልተቆጠረላቸው። በደል ይድረስብን። ጦርነት ዋሉፊ ፕሊስ፣ ሰው ሲያወራ ፕሊስ፣ አንዳንዴ የምናወራቸው ነገር ምን ታርጊ ፕሊስ፣ ሞት መጣ እና አንዳንድ ጊዜ ድካማቸው መታየት አለበት። በዚህ አይነት ተስፋ ነው የሚቆርጡት። ሲራይ ልጆቹ ተስፋ ነው የሚቆርጡት። ለወደፊቱ እመነኝ እንትን የሚል አይደለም። በቃ የሆነ በቃ ሁል ጊዜ ሜዲን የሆነ ካናዳ ሜዲን አሜሪካ መታወቂያ ሁሌ ለውጭ ዜጋ ማዶዝዶዝ ሁል ጊዜ ለውጭ ዜጋ በቃ ከውጭ ስትመጣ ይነጠፉላል ሁሉ ነገር እና ያ ሶሪ ለዩቲ እግዚአብሔር ነው። በጣም ያሳዘነችኝ ነው። ገባ? ጃኒ ራሱ ብዙ የሰራች ልጅ ናት። ብዙ ግን አንድ በልብስና በቁንጅና ብለው ሸለማት። ማን ጃኒ ናታ ቆንጆ ይዋለች። ያው እሷም ያው ጃኒ የምትባል ቆንጆ ልጅ አለች። ያ በጣም ጎበዝ ልጅ ናት እሷ ራሷ። ገባት? እሷ ራሷ ጃኒ የምትባል ጃኒ ማውቀው እኔ የአዶናይ ገርል ፍሬንድ ነው። ያ እሷ እኮ አሁን የተገናኙት። ከዛ በፊት ግን ብዙ የሰራች ልጅ ናት። ገባ? እና ኤኒዌይ ያሳዝናል። ሲራኮ እኔ ሆነስትሊ የኔ ኦፒኒየን ስናገር ምንድን ነው ቻሪቲን በተመለከተ እና አዲስነማ ቻሪቲ ያሉ በጣም ብዙ የለፉ ብዙ እናቶችን ገጠር ለገጠር መብራት በሌለበት እንጨት እየተሸከሙ ምን እያሉ ቤት ሲገነቡ ምናምን የነበሩ ልጆች አሉ። አሁን ነው እንደው ኢቨን ስማቸው ራሱ አሁን ነው የተጠራው። ብዙም እንትን አልተባላቸውም። ሁለተኛ ጄኔሬሽኑ ማለት ሰው የሚፈልገው ምንድን ነው ሲባል ሰው አሁን የሚፈልገው ነገር ይሄ ኮንተንት ክሬት የሚያደርጉ ልጆች ቲክታክ ላይ የሚመጡ ልጆች አሁን መኪና ጋር ደርሷል ሽልማቱ። አሁን መኪና ጋር ሲደርስ የቲክታክ አዋርድ የሚያዘጋጀው ራሱ መጀመሪያ የነበረው የኢትዮጵያውያን ብሎ ነው ያዘጋጀው። ስለዚህ አሁን እኔ መስፈርቱ የምንድን ነው የአዶና የገባበት ሲባል አንደኛ የካናዳ ፓስፖርት ያለው ልጅ ነው። ስለዚህ ካናዳውያንን ካወዳደረ በቻሪቲ መማር አለባቸው፣ መግባት አለባት። ተስፋ ያደርገው መግባት አለበት። ሌሎችም ልጆች መግባት አለባቸው። ውጭ ሀገር ሆነው ቻሪቲ የሚሰሩ መግባት አለባቸው። እነሱ መካተት አለ። ሁለተኛ ልጁ ስማርት ነው። ስማርት ነው ማለት የነካው ሀት የሆኑትን ነገር ነው የነካው። መጀመሪያ እንዲቻ ቮይሶችን አነሳ፣ እዩ ጩፋ ጋር ወሰደ፣ ቤት እንዲከራይላቸው አደረገ።
ከዛ በኋላ እኚህ አቶ አርቲስቱ መኪና የላቸውም ተባለ። እሳቸውን አነሳ፣ ነካ፣ 50 ሺህ ምናምን ሰጣቸው። ከዛ የሰውን አቴንሽን ሳበው። ያ የእሱ ብቃት ነው የሚወስነው። ግን እነዛ ልጆች አሁን ይሄ ኢትዮጵያ ውስጥ ያለው ኮንተንት ክሬተር የሆኑ በጣም ለፍተው ከገጠር ወጥተው ከቤት ከብዙ ነገር መብራት ሳይኖራቸው ስልክ ሳይኖራቸው በተሰበረች ስልክ እየተሯሯጡ ካሜራማን እየለመኑ ምን እያደረጉ የሰሩ ልጆች አሉ። አሁን እነሱን ኢንከሬጅ ስታደርጋቸው እነሱን ወደፊት ስታመጫቸው አሁን መኪና ሊሸለሙ ይገባል ብዬ የማስባቸው ልጆች አሉ። በጣም እንትን ያለ አሁን ጄኔሬሽኑ ግን ምንድነው የሚሰራው? ቀጣዩ ትውልድ ግን ምንድነው የሚያየው ስንል ኦኬ ይሄ እንደዚህ ማለት መኪና ያሸልማል፣ እንደዚህ ማለት አምባሳደር ያስደርጋል ለካ ብለው ያንን አይደለም የሚከተሉት፣ እቺን መስመር ነው የሚከተሉት። ስለዚህ ይሄ ስለሆነ እኔ አሁን ልጁ መሸለሙ ኦልሬዲ እንደሚሸለም የታወቀ ነው። ኦልሬዲ እንደሚያሸንፍ የታወቀ ነው። ምክንያቱም ገና ሲያስገቡት እንትኑን ይዞታል። 50-50 ነው የገባው። ግን መጀመሪያ ሲያስገቡ ራሱ የውጭ ዜጋ ማስገባት የውጭ ዜጋ እኔ እንደውም መጀመሪያ ልናገር የነበረው የውጭ ዜጋ መከላከያ ድረስ ገብቶ አስገብተው ሲያነጋግሩ ሂዝ ላይክ እኔ አሁን አሜሪካዊ ነኝ ጂጂ በዜግነት ኦልሬዲ አሜሪካዊ ነኝ፣ ፓስፖርት ወስጃለሁ። አሜሪካዊ ስለሆንኩኝ በኢትዮጵያ ላይ ገብቼ የኢትዮጵያ ውድድር መወዳደር አይችልም። አሁን ዘ ዊኬንድን እና ቴዲ አፍሮ ማወዳደር ነው ኢትዮጵያ አምጥተሽ ማለት ነው። ስለዚህ እንደዚህ አይነት ነገሮች ስላሉ ማሸነፉ ጥሩ ነው። ግን ሀገር ደክመት ነው ፊራ በጣም ደካማች ናቸው። ይሄ ነው ጣጣ። ስለዚህ አሁን እኔ አሁን ማህበረሰባችን ምን እንትን እንደሚያደርግ ልጅቷን ያልሆነ ነገር ነው ሲሰድቧት የነበረው፣ በጣም ሲነኳት የነበረው፣ ሲሰድቧት የነበረው እና ልጅቷን ደግሞ እኔ ሳያት ምንም ያደረገችው ነገር የለም። እንዲሁ እንትን ነው እንጂ ሲሰድቧት ነበረ፣ ድምፅ እንዳታገኝ ሲያደርጓት ነበር እና እሷም ብትሸለምም ሌላን ሰው ቢሸለምም ችግር የለውም። ግን ፌር መሆን መቻል አለበት። ሴቶች መበረታታት አለባቸው፣ ወደፊት መምጣት አለባቸው። ቀጣይ ምንድን ነው ማደርገው ማለት አለባቸው። ቻሪቲ አሁን እኔ እንደውም በዘንድሮ ቻሪቲ ማን ነው ስሙ ባላደራው ይወስዳል ብዬ ነበር። እንደውም መኪናው ይሸልማል ብዬ ጠብቄ የነበረው ባላደራው አብነትም አብነት አለው መኪና እነ ባላደራው እና አዲስነማ ቻሪቲ እነዚህ ይበረታታሉ። ገባሽ? ዶክተር አብይ መኪና አለው። ይኸውልሽ ያላቸውን ሳይሆን ያላቸውን አሁን አዶናይ የሀብታም ልጅ ነው። መኪና መግዛት ይዝ ነው አለው እኮ እንደዛ ባላቸውማ ከሆነ ፊራኮ ይሄም እኮ እናቴ አለው እኮ ነው እኮ አለው። ግን እነዚህ እንደነ አዲስነማ ቻሪቲ እታች ያሉ ልጆች እንደዚህ አይነት ነገሮች እንደነ ታኩር አይነት ታበረታቻለሽ። እነ ታኩር እና አዲስነማ ቻሪቲ አሉ። በጣም ምስኪን ልጆች አሉ። እነሱ ወደፊት እያመጣሽ በቃ ሰው ቮት እንዲያደርጋቸው መኪና እንዳገኝ እነዚህ ልጆች መኪና ቢያገኙ ነገ ደግሞ የእነሱ አይነት ልጆች ጥሩ ጸባይ ያላቸው ስራ የሚሰሩ ምናምን ያ ነው። አሁን እንግዲህ ያሳፍራ ማይ ጥሩ ነው እንደዚህ ማየታችን እንደዚህ ግልጽ ያለ በቃ ምክንያቱም በቃ ፍቅሩ አብጤማ ምን ያደርጋል? ማለት አብጥ የኔ ጌታ እኔ እሸልመዋለሁ። ፊራን ሸልም ፍቅሩ አብጤ በራኒ ልታሸልሙት ነው? ራኒ ጁስ ላይ ኦሬንጅ የኔ ጌታ እንዳቀሙ ደግ አደረገ። እነ ሳሚ ማነው ሳሚ? እኔ እንጃ አላውቃቸውም። የሚገርም ነው። አይ ኢትዮጵያ አይ ቲክቶክን በቃ ባይ ቲክቶክ እስኪ በተረፈ ደህና ነህ አንተ? እግዚአብሔር የተመሰገነ ይሁን። ዋናው አንተ ደህና ሆነልህ። ዋናው አንተ ደህና አለፈ። እኔማ እግዚአብሔር ይመስገን በጣም አምሮብኝ ነው። ምን ትሆናለህ እናቴ? 2 ሰዓት እየጸለይክ ምን ልትሆን? 2 ሰዓት እየጸለይክ ምን ትሆናለህ? ያ አውሬ ስትባል ደግሞ ዝም ትላለች። ዋረፊች ቅዝቃዜው የሆነ
ብራዘር እንዴት ነህ? አሎ ዋነፊ እንዴት ነሽ? አንተ ዛሬ የማስተራብነትና የዛ ልጅ አንተ የተማረ ይግደልን። እኛ የተማረ እንወዳለን ታውቃለህ፣ በዘራችን ነው። ማንን አይተሽ ነው? አንተ እግዚአብሔር ምስክሬን የሳበኝ በጣም የተደመምኩበት ከሽልማት ውስጥ በጣም የተደመምኩበት ትልቅ ባይ ዘ ዌይ ማስተራብነት በቀደም ራሱ ትልቅ እኔ ሪስፔክት ያደረኩት ምን እንደሆነ ታውቃለህ ፊራዬ ወንድሜ? በቀደም ለታ አንተ እርዳታው ላይ ያው ብዙ ችግሮች እንዳሉ ስለምናቅ ማለት ነው በጣም ደክሞት አይኑ ራሱ በቃ ሙጭማጫውን ራሱ አይኑ ላይ አያለው እና it's like from the respect ነውና ድክም ብሎት መጥቶ አንተ ቤት በሪስፔክት መጥቶ ከሰዎቹ ጋራ ምናም ተካፍሎ በቃ ያለው ስብዕና ይሄ ልጅ እና እንደገና ደግሞ ያ ልጅ ደግሞ የተማረ ነው በጣም ትልቅ ዕውቀት ያለው ነው ትልቅ ቦታ እኔ am proud of it መሸለሙ ይገባዋል ብዬ ማስበው ልጅ ነው እና እነዚህ ሁለቶች ያ ልጅ እውነት እግዚአብሔር ያ ልጅም ስብዕናው ይሄም ስብዕናና እኔ በቃ በኢትዮጵያ ውስጥ ትልቅ ታሪክ እና ትልቅ በቃ ፍቅር የሚባል ነገር በቃ ውበት በቃ ያቺ ሽልማት ትልቋ ውበት ይመላት ያንን ነው በቃ ትልቅ ውበት ትልቅ ስራ የተሰራበት ያ ነው የተማረ የረዳ የተቃቀፈበትና ትልቅ ውበት ትልቅ ሚስጥር ትልቅ ሀገራዊ ትልቅ ነገር የተደረገበት ነገር ይሄ ነው ሌላው ነገር ሁሉ ሳክስ ቦግ ብልጭ ያዞ ልቀቀው ፖለቲካ እስክረፓፓብ እንታያዙ ያጨብጠው ምናምን ነውና እኔ ቱ ቢ ኦነስት ትልቅ በቃ ፖይንት ያስኩበት ነገር ቢኖር በቃ ላይክ ማቹር የሆነ በቃ ሰከን ያለ በቃ ፐርፌክት ሆነ ካም የሆነ ነገር ሌላው ሁሉ ፖለቲካ ነው ዊ ኖ ሌላው ሁሉ ነገር ነው ዊ ሃፒ አዶናይ I'm so proud of you we happy በራሱ መተማመን በራሱ like he try ከነበረበት ነገር ላይ ለመውጣት ትልቅ ነገር የቻለውን በሚዲያ ላይ የቻለውን አድርጎ ዛሬ የደረሰበት ደርሷል I'm proud of him እንደ አንድ ኦሮሞ ልጅ I'm proud of him I love it ነገር ግን ብዙ መናገር ይችል ነበር ብዙ ማለት ይችል ነበርና it's too much እና እዛ ውስጥ ያለውም ነገርም ደግሞ we know is full of politica ነው to be honest we know ገባክ እና የሆነች ነገርን ለመያዝ የተደረገች ነገር ነውና we know it's okay enjoy አዶናይ congratulations I'm happy ነገር ግን እኔ ከዛች ውስጥ ያስኳት ግን ትልቅ ከዚች ሁሉ ግርግር ውስጥ ከዚች ሁሉ ማድነስ ውስጥ ከዚች ሁሉ እብደት ውስጥ ትልቅ ነገር ያስኩት የነዛን ሁለት ልጆች ውበትን ነው የማስተራብነትና የዝልጅ በቃ is so beautiful በቃ so great I can't even I don't have a word ፊሮዬ I do not have word I love it it's so beautiful so beautiful ሌላው ፖለቲካ ነው ሌላው አንደኛውን ለማናደድ አንደኛውን ለማስደሰት አንደኛውን ለማድረግ የተደረገ ነገር ነው ስለዚህ we know congratulations አዶናይ ጊዜውን ተጠቅመበታል ወልዳን በተጠቀምክበት ጊዜ maybe in መንግስት አናቱን ልትልበት ትችላለህ ባገኘው ነገር እንደ ሁኔታው ታለምሳሌ እንትን ልትልበት ትችላለህ መብት ነው ይሄንን ነው ማለት ነው excuse me በልፌራ እናት ይታው ምንድነው አዶናይ congratulations you deserve you know and you know he did የራሱን ነገር በራሱ ነገር you know upgrade አድርጎ የደረሰበት ደርሷል congratulations ያው you know we know እና is በጣም ደስ የሚል ነገር ነው አብይ አህመድም by the way እንዳንድ አዶናይ like ያዶናይ by the way it depends ሁሉ ነገር በፖለቲካ መለወጥ ይከብዳል አንዳንዴ ደግሞ ምን መሰለክ ለምሳሌ maybe አብይ አህመድም you know
ብዙን ጊዜ ለብዙ አመታት ከትግራይ ህዝብ ጋር ካደረግነው ነገሮች ሁሉ ባይ ዘ ዌይ እንደዚህ አይነት ነገሮች የትግራይ ልጆች የተወዳደሩበት እንደዚህ አይነት ነገር የነበረበት ነገር የለምና እስቲ በሚልም አዶናይ ትልቅ የትግራይን ህዝብ ከፊት አድርጎ ያደረገው ነገርም ሊሆን ይችላል። መንግስት ነው የሚያውቀውና ብዙ ነገር አለና ለማንኛውም የት ነው አንቺ ደግሞ የገባሽው? ምን አይነት ሰው ነች እቺ ደግሞ? የት ነው በዩሬጂ ፖለቲካ ትላለች እንዴ? ምን አይነት ሰው ነች? በቃ የት ነው የምትገባው እንዴ? ትግራይ ምናምን ትለኛለች። እኔ አሁንም የምናገር ያለሁት ምን መሰላችሁ? የአዶናይ መሸለም እና ሌላው የመሸለም ጉዳይ ሳይሆን የኔ ሀሳብ እንዲገባችሁ የምፈልገው እኛ ውጭ ሀገር ስንኖር ለምሳሌ ፓስፖርት የቀየርን ሰዎች የሌላ ሀገር ዜግነት የወሰድን ፓስፖርት የቀየርን ሰዎች ፓስፖርቱን ስንወስደው ዜግነት ስንቀይር ምለን ነው ቃለ መሐላ ፈጽመን ሀገራችንን ክደን ኢትዮጵያ የሚለውን ኢትዮጵያዊነትና ኢትዮጵያን ክደን ነው ፓስፖርት የምንይዘው። እዚህ ላይ ግን ቁጭ ብለው ፖለቲከኞችም ሆኑ ሌሎች የሌላ ሀገር ፓስፖርት ይዘው ሲያወሩ ለራሳቸው ገቢ ለማሰባሰብና የራሳቸውን ጥቅም ለማስጠበቅ እንጂ ለሀገራቸው ከሚያስቡት ሀሳብ አይደለም። ምክንያቱም ሀገሩን የሚወድ ለሀገሩ መታገል የሚፈልግ ለሀገሩ መስራት የሚፈልግ የሀገሩን ፓስፖርት ነው መያዝ ያለበት። የዛን ሀገር ፓስፖርት ይዞ ነው መቀመጥ ያለበት። ስለዚህ ሌላ አማራጭ ያላቸው ብዙ ሰዎች አሉ። ሌላ አማራጭ አላቸው ከሀገራቸው ውጭ ከተወለዱበት ሀገር ውጭ ሌላ አማራጭ አላቸው። የኔ ንግግር እንዲገባችሁ የምፈልገው አዶናይ ለምን ወሰደ ሳይሆን አዶናይ የምንም ሀገር ተወላጅ ሊሆን ይችላል፣ ግን ዜግነቱ ካናዳዊ ነው። ስለዚህ ኢንተርቪውንም ሰምታችሁ ከሆነ አሜሪካን መጀመሪያ መጣው። ከአሜሪካ ስላልተሳካለት ወዴት ነው ሄደው? ወደ ካናዳ ነው ሄደው። ካናዳ ሄደው የካናዳ ዜግነት ወስዷል። ስለዚህ የካናዳ ዜግነት ከወሰደ የዛን ሀገር ኢትዮጵያ ላይ የሚደረገው የትኛውም ውድድር አይመለከተውም ማለት ነው። ምክንያቱም ቲክታክ አዋርድ ያደረገው የምንድን ነው? የኢትዮጵያውያን ኢትዮጵያ ውስጥ የሚኖሩ በመላው ኢትዮጵያ ያሉ የቲክታክ አዋርድ ብሎ ነው የጠራው። ስለዚህ አዶናይ የምንድን ዜግነት ነው ካላችሁ ካናዳዊ ነው። ስለዚህ እኔ የአሜሪካ ፓስፖርት ነው ያለኝ፣ አሜሪካዊ ነኝ፣ በትውልድ ነው ኢትዮጵያዊ ነኝ፣ ሀገሬን ክጃለሁ። ስለዚህ ኢትዮጵያ ውስጥ መጥቼ የወጣቱን እድል መጋፋት የለብኝም። ያ ነው ልነግራችሁ መፈልግ። የወጣቱን እድል ኢትዮጵያ ውስጥ ያለ እየተጣጣረ ያለ ለማደግ ራሱን ለመለወጥ እየለፋ ያለ እየደከመ ያለ ሀገሬ ላይ ለፍቼ አሸናፊ ሆናለሁ የሚለውን የወጣቱን ተስፋ ማጨለም የለብኝም ነው። ስለዚህ እኔ ከውጭ ሀገር መጥቼ ጥሩ ከምኖርበት ሀገር መጥቼ ኢትዮጵያ ውስጥ መጥቼ የሆነ ነገር ስላደረግኩኝ ፍራውል ተወዳደር አሸንፍ የሚባል ከሆነ እዝናፌር ይሄ ነው። ሁሉም ወጣቱም ኢትዮጵያዊ ወጣቱም ሁሉም ሰው ሊገባው የሚገባው እኔ እዚህ ምድር ላይ ስኖር ኦልሬዲ ላንድ ኦፍ ኦፖርቹኒቲ ነው ያለኝ፣ እድል አለኝ። እዚህ ተወዳድሬ ማሸነፍ የማልችለውን ነገር እናንተ ጋር መጥቼ አሸንፌ ለእናንተ የሚገባውን ነገር ተቀብዬ እንደገና ወደዚህ ሀገር መጣ ከሆነ ምክንያቱም የዛ ሀገር ተወላጅ እንጂ ዜጋ አይደለሁም። ያን ነው የምላችሁ። ስለዚህ ፖለቲከኞችም የሆኑ ሌላም ሰው ኢንቨስት ማድረግ አንድ ነገር ነው። ገንዘብ ይዤ የዚህን ሀገር ገንዘብ ይዤ የስራ እድል መፍጠር የስራ እድል ማዘጋጀት አንድ ነገር ነው። ዳስ ፐርፌክት። ምክንያቱም አሜሪካዊ ነኝ፣ ኢትዮጵያ መጥቼ ኢንቨስት አድርጌ የስራ እድል መፍጠር አንድ ነገር ነው። ስለዚህ እርዳታ ደግሞ ማደርግ ከሆነ ደግሞ መርዳት እዛ ሄጄ መርዳት እዛን ሀገር ሰው ሄጄ መርዳቴ አንድ ነገር ነው። ምክንያቱም የውጭ ሀገር ካምፓኒዎች የውጭ ሀገር እርዳታ ድርጅቶች እዛ ሀገር ሄደው ይረዳሉ። ልክ እንደዛ መርዳት አንድ ነገር፣ ግን የእናንተን እድል መውሰድ የለብኝም። ለእናንተ የመጣውን በረከት መሻማት የለብኝም። አምና አዶን ኒድድ ምናምን ብዬ ነው ማቆም ያለብኝ። ይሄ ነው የምታስተውሉ ከሆነ የምታገናዝቡ ከሆነ ይሄ። ስለዚህ እኔ
በዜግነት አሜሪካዊ ሆኜ እዛ መጥቼ ተወዳድሬ እናንተን አሸንፌ የእናንተን ነገር መውሰድ የለብኝም። ኖ ምክንያቱም ሁሉንም ግን ያሳተፈ ከሆነ ዓለም አቀፍ ከሆነ ዝግጅቱ ዓለም አቀፍ ከሆነ እንደ ዓለም አቀፍ እወዳደራለሁ። ሀገር አቀፍ ግን ከሆነ ሀገሩ ላይ ተወልዶ የሀገሩ ዜጋ የሆነ የሀገሩን ፓስፖርት የያዘ ሀገሩ ላይ እዛው የሰራ ነው። ይሄ ሊያማችሁ ይችላል። ትክክል ነው የምናገረው፣ ሊያማችሁ ይችላል። ምክንያቱም ይሄ ወጣት አዶናይ ከመጣ ዓመት አልሞላውም። መጣ፣ ወዲያው አዘጋጀ፣ አሸነፈ፣ ወሰደ። እዛ ላሉት ለቀሩት ወጣቶች ምንድን ነው የምታስተምረው? ይሄ ሽልማት ምንድን ነው የሚያስተምረው ሲባል መልሱ ለእናንተ ትቻለ መንፋት። ይሄ ነው ምንድነው የምፈልገው እንጂ ይላል። ማሸነፉ አንድ ነገር ነው፣ መውሰዱ አንድ ነገር ነው። ያ አይደለም። ብዙ እንትኖች አሉና ይሄ ነው። ከዚህ ውጭ ሌላ ምለው ነገር የለም። ለጠይቃችሁኝ ጥያቄ ማለት ነው። እና ይሄ ነው፣ ጨርሰናል ለዛሬ። እኔም በጣም እንትን እያለ ነው፣ መሄድ አለብኝ። መልካም አዳር ይሁንላችሁ። እግዚአብሔር ዘመናችሁን ይባርክ፣ ጊዜያችሁን ይባርክ፣ ምሽታችሁን ይባርክ። የእግዚአብሔር ሰላምና በረከት ይብዛላችሁ፣ ጥበቃ ይብዛላችሁ። መውጣት መግባታችሁ የተጠበቀ ይሁን። በነገር ሁሉ መከናወን ይሁንላችሁ። ለፍታችሁ ደክማችሁ አትጡ። እጃችሁ ላይ ያለውን እግዚአብሔር አይበትን። እግዚአብሔር በነገር ሁሉ ይባርካችሁ፣ ሞገስ ይሆናችሁ፣ አቅም ይሆናችሁ። እግዚአብሔር ፊተኛ ያደርጋችሁ፣ ድካማችሁን ፍሬ የምትበሉ ያደርጋችሁ። በመውጣት በመግባታችሁ ጥበቃ ይሆንላችሁ። የእግዚአብሔር ሰላም፣ የእግዚአብሔር እረፍት ይብዛላችሁ። የእግዚአብሔር በጎነት ይብዛላችሁ። መከናወን ይሁንላችሁ። የድካማችሁን ፍሬ የምትበሉ ያደርጋችሁ። ልጆቻችሁ የተጠበቁ ይሁን፣ ክፉ አያገኛችሁ። ምድሪቱ ላይ የሚሰራ የክፉ መንፈስ ነገራችሁን አያገኝ። እርግማን ከእናንተ ላይ ከዘር ማንዘራችሁ ላይ የተበተነ ይሁን። መከናወን ይሁንላችሁ፣ መባረክ ይሁንላችሁ። እግዚአብሔር ለሳቅ ለደስታ ያደርጋችሁ። አይኖቻችሁን ከእንባ ይጠብቅ። በሞገስ ተመላለሱ፣ በእረፍት ተመላለሱ፣ በመከናወን ተመላለሱ። ዘመናችሁ የተባረከ ይሁን። ያጫችሁ የምታገቡበት ዘመን ያደርግላችሁ። መከናወን ይሁንላችሁ። የታመመ የሚድንበት ቀን ይሁንላችሁ። እግዚአብሔር አእምሯችሁና ልባችሁን ይጠብቅ። ሰላማችሁ ይብዛ። ከክፉ ነገር ሁሉ ይጠብቃችሁ። መከናወን ሁሉ ይሁንላችሁ። ሳቅ ደስታ ይሁንላችሁ። የተዘጋባችሁ ነገር ሁሉ ይከፈት። በአንድ ጠይቃችሁ በ7 በ10 ይመልስላችሁ። ከሰማይ በሆነ በረከት እግዚአብሔር ይባርካችሁ። መከናወንን ይስጣችሁ፣ እረፍትን ይስጣችሁ፣ ደስታን ይስጣችሁ። ጭንቀት፣ ጭንገፋ በህይወታችሁ ላይ ያለ እግዚአብሔር ከዛ ነገር ሁሉ ነፃ ያውጣችሁ። በተለያየ በሽታ የተያዛችሁ እግዚአብሔር ፈውስን ይላክላችሁ። ፈውስ በቤታችሁ ይግባ። እረፍት በቤታችሁ ይግባ። ደስታ በቤታችሁ ይግባ። ሳቅ በቤታችሁ ይግባ። መከናወን ይሁንላችሁ። የምትኖሩበት ምድር ትቀበላችሁ። የምትኖሩበት አካባቢ ላይ ሞገስን ይስጣችሁ። በገባችሁበት ቦታ ሁሉ እረፍት ይሁንላችሁ። እናንተ ከመግባታችሁ የተነሳ ሰዎች የሚደሰቱባችሁ የሚያርፉባችሁን ምሳሌ ያደርጋችሁ፣ እረፍት ያደርጋችሁ። ጥያቄያችሁን ሁሉ እግዚአብሔር ይመልስ ከሰማይ። መከናወን ይሁንላችሁ። መከናወን ይሁንላችሁ። ዘመናችሁ የተባረከ ይሁን። እንቅፋት ከመንገዳችሁ ላይ የተወገደ ይሁን። እግዚአብሔር የድልን ዜና ያሰማችሁ፣ የእረፍትን ዜና ያሰማችሁ። በነገር ሁሉ መከናወን ይሁንላችሁ፣ እረፍት ይሁንላችሁ፣ ፍስሐ ይሁንላችሁ፣ ደስታ ይሁንላችሁ። ዘመናችሁ ይባረክ። ፋይናንሻል ነገራችሁ ሁሉ ይፈወስ። እግዚአብሔር መከናወንን ይስጣችሁ። ምሽታችሁ ያማረ ይሁን፣ ማለዳችሁ ያማረ ይሁን፣ ቀናችሁ ያማረ ይሁን። መሶባችሁ የመላ ይሁን፣ የተረፈ ይሁን። ለሰው የምትቆረሱ፣ ለሰው ሁሉ እረፍት የምትሆኑ፣ ለሰው ሁሉ በረከት የምትሆኑ ያደርጋችሁ። ተባርካችሁ ለበረከት ሁኑ። ተባርካችሁ ለእረፍት ሁኑ። ተባርካችሁ ለሳቅ ሁኑ። ተባርካችሁ ለደስታ ሁኑ። በነገር ሁሉ ተከናወኑ። በኢየሱስ ክርስቶስ ስም አሜን። ደህና አደሩልኝ። ቻው።